በጣም ቴንኪው እናመሰግናለን። ቅድም ገብቼ አውርቼሽ ነበርና በዚህኛው አካውንቴ ፎሎ መልሽልኝ እና ይመችሽ። ለሌላ ሰውም እድል ልስጥ። ያ ቴንኪው ጋር ሳሚ ሄሉሻ እህትየው እንዴት አመሽ? ያ ትመችኛለሽ። ጌታ ገብቼ አውርቼሽ ነበርና እስኪ አንድ ሚዩት አድርግ ብራዘር። ያረዳልሽ ስቴፕ ባይ ስቴፕ የሚባል ነገር እኮ አለ። ሄሉሻ የምሬን ነው ማውራሽ ማለት ነው። ጌታ የሆነ ቲክታክ እንዲናፍቀኝ ከምታርጊ ሰዎች አንዱ አንቺ ነሽ። ጌታ የሆነ ጨዋታሽ ምናምን ይመቸኛል። ላይክ ትናገሪያለሽ ጥግ ድረስ ኖርማል ነው ያጋጥማል። ግን የሆነ እያዋዛሽ የምትናገሪው ነገር ይመቸኛል ማለት ነው። ጌታን ማውራሽ እና ውስጤ ነሽ ባጭሩ ማለት ነው። ያው ነገር ቢደጋገም ባህያ ይጫን የሚባል ነገር አለ እና ይመችሽ። ያራዳለች ያ ብዙ አላወራም ግን ውስጤ ነሽ ያራዳለች። ያ ተደምረናል ማለት ነው። ሱራፌል ነው ሱራ እስቲ ሱሌይማን ያ ሱሌይማን ያ ቴንክ ዩ ጋይስ። ወንድ ልጅ እንደ ሴት አይደለም፣ የሆነ እጥር ምጥን ነው የሚያወራው። ለዛ ሱሌይማን ሀቢብ እናቀሽ ነኝ ከጎንሽ ነን እናት። ቴንክ ዩ ሱሌይማን። ከየት ነህ? ከጎንሽ ነን ይላል። ያ ከየት ናችሁ? አይ ቲንክ የመጀመሪያ ጊዜ ማይክ ላይ የወጣ በላሽ እየበላው ነው። ቀደም እናንተ ጋር ስለበላው ቲምር ምናምን ያ እሺ። ወንድ ዞማ ሰላም እንዴ ሞጣይ ንግብ ሰላም ይልዬ እንዴት ነሽ? የት ጠፍተሽ ነው እንዴ? በውስጥ እያናውሽ ነው። የት በማሴንጀር? አዎ ኦኬ አላየውም። ፔጁ እኮ ሲጠራ አይሰማም። ለዛ ነው እኔ ገብቼ በውስጥ እኔ ሴትዮ ምን እናድርጋት እያልኩኝ አወራለሁ። ግን ገስ ለመግባት አሁን ያለሁበት ሁኔታ አልተመቸኝም ነበረ። አሁን ሴትዮ ምን እናድርጋት ታዲያ? ምንድን ላይ ደረሳችሁ? እኔማ ያው ከሁሉ ጋር ተጣልቼ ብቻዬን ቀረሁ። ሄሉ ብቻዬን ቀረሁኝ። ግን ምንድነው የምልሽ አሁን እኔ እንደውም አንድ ላይ እኔ ካላየሽው ልንገርሽ ብዬ ነው የሆነ ሞጣ አስተያየት የሰጠበት ላይ ሰድቤሻለሁ ማለት ነው። ስድብ ሳይሆን በቃ ይቺ ሴትዮ አንተን ፎቶን ዘቅዝቃ ትሰድብሃለች። ጌታ መቼም ካየው መናገሩ አይቀርም። ምን ልንገርሽ ወጥ ሰባሪ ናት ብዬ እዛ ላይ ኮመንት ሰጥቻለሁ፣ ሪፖስት አድርጌያለሁ። ግን እኔ እወድሻለሁኝ ለጥላቻ ሳይሆን አንዳንዴ በቃ ታናድጅኛለሽ ማለት ነው። እና ጌታ መቶ ሊነግረኝ እንደሚችል ጠርጥረር የመጣው እኔ ቅድም እየነገርኩት አንቺ ከሃዲ አንቺ ባንዳ እያለ 5 ሰዓት ነው ያወራል ማለት ነው። አሳልፈሽ ሰጠሻት እያለ ግን እኔ ለዛ ሳይሆን እኔ ነኝ የነገርኩት፣ እሱ አላየውም። ማንም እኔ ያየው ሰው ይኖር አይኖር አላውቅም። ግን ራሴ ነኝ እንደዚህ ብዬ አልኳት ያልኩና ብዬሻለሁ። ኮመንቱም አለ። ግን ምንድነው ልሽሄሉዬ ምክር የሚመክር ሰው ለራሱ አያውቅም ይባላል። እና አንቺ እኛ ከድሮ ጀምሮ ነው የምናውቅሽ። ስንት ዓመታችን ነው በእንደዚህ አይነት ሁኔታ እኔ አሁን ሰማሻለሁ፣ ግን በቃ መግባት አልፈልግም። ምክንያቱም አንዳንድ ጊዜ በቃ ጥሩ ያልሆነ ነገር ስላለ በቃ ዝም ብዬ የሚመቸኝ ካለ አዳምጥሽና፣ ግን ብዙም ጊዜ የለኝም እንደ በፊቱ እወጣለሁ ማለት ነው። እና ምንድን ልልሽ ፈልጌ ነው በቃ ነገሮች ሁሌ አልጋ ባልጋ አይሆንም። አሁን አንቺ ብዙ ነገር አሳልፊያለሁ፣ ህይወት አስተምራኛለች ብለሻል። በልጅነትሽ ጀምሮ ብዙ ነገር አልፈሻል። ግን እንደዚህ አይነት ነገር ሲመጣ ደግሞ
በቃ አንዳንዴ ስብር ማለት ጥሩ ነው። ለራስሽ ስትይ ለልጅሽ ስትይ አሁን ሚዲያ ኮምፒውተርህን ስትዘጋው አንተ ብቻህን ነው የምትቀርት ያለሽ። አሁን አንቺ ለእነዚህ ንፍጣሞች ብለሽ እኛ እኮ ሾርት ሚሞሪ አይደለንም። ገባሽ? ሁሉን ነገር እናውቃለን። ማን ምን እንዳለ ማን ምን ሲል እንደነበረ ሁሉን ነገር እናውቃለን። ግን ሰው ወደቀ ተብሎ የራሱን ጉድፍ ሳያይ እንደዚህ በጣም ነውር ነው። እኔ አንዳንድ ሰዎችም ራሱ በጣም እናደዳለሁ። ገባሽ? አሁን የሆነ የማኛ ሰው ሆኖ ነው ይሄ ንፍጣም እሷን አንቺ ላይ የሚጠቁም ሆኖ ያቺኛዋስ ብትይ በቃ ብዙ ሰዎች ማለት ነው። እንዴት ሰው ከህሊናው ጋር ተጣልቶ እንዴት ሰው ለይምሰል ይኖራል? ግን ባይበላስ እንደው ሚዲያ ላይ ባይመጣስ ቢቀር ማለት ነው። እና ምንድነው የምልሽ እህቴ፣ እኔ እወድሻለሁ ብዙ ነገር በውስጥ ተነጋገናል እንደው ምናምን ብለን እንደ ጓደኝነት እንደምንቀርሽ ነው። ግን ደግሞ ደውዬ እንዳላወራሽ እኔ እፈራለሁ ስልሽ በቃ አንዳንዴ በደንብ እንትን ስለማይ ልፈራና ራሴ ገደብ አደርጋለሁ። ዞሮ ምልልሽ ፈልጌ ነው ለማንም ብለሽ ሚዲያ ላይ አልጠፋም ብለሽ መጥፋትም የለብሽም። ግን ለማንም ብለሽ አንቺ ወደ ጉድጓድ ሰው ሲከትሽ አትሂጅላቸው። ስንት እኮ የሚነሳለ ይሄ ነገር ያልሽው ነገር መስመር እስከሚይዝልሽ ድረስ በይቅርታም ሆነ በቃ መስመር እስከሚይዝልሽ ድረስ በሌላ ቶፒክ ስንት ታሪክ አለ እንደ ድሯችን ማለት ነው። እንደ ድሯችን አውሪ። እንደገና ደግሞ ሰው የሚወድሽ ከሆነ እወድሻለሁ ብቻ ማለት እኮ ምንም አይደለም። የሚወድሽ ከሆነ በቃ እየገቡ ስለኛው ወንድማችንም አያወሩ፣ በክፉም በደጉም በቃ የሱን ስም አያንሱብሽ። የሚወድሽ ከሆነ ማለት ነው። አንቺና እሱ በቃ በምትገናኙበት እየተነጋገራችሁ ነው። ጉዳይ ያላችሁ አይደለ ሄሉዬ? ስለዚህ ጉዳያችሁን ያው ሚዲያ ላይ ነው የተነገረ፣ ሚዲያ ላይ ተነግሯል። አንቺና እሱ የምትገናኙበት የራሳችሁ ቦታ አላችሁ። እርቅ ወረደም እግዚአብሔር ብሮት በእርቅም ሆነ እንግዲህ እግዚአብሔር ነውና እናንተ ናችሁ የምታውቁት አይደለም? መፍትሄ ስትደርሽ እርዳታ ፈለግሽ ወይም በእርቅም ተጠናቀቀ፣ ልክ ሲጠናቀቅ መጣሽ በቃ በዚህ ሁኔታ ተጠናቋል ብለሽ ተናገሪ። አንቺ ይሄን ወድሻለን እያሉ በየሚዲያው ቤታቸውን እየከፈቱ የሚሳደቡ ላንቺ ለሚዲያቸው ድምቀት ነው። አንቺ ሌላንቺ አልነግርሽም፣ ለሚዲያቸው ነው። እና በቃ ያንሱ በክፉም በደጉ ጉዳይሽ እስከሚያልቅ ድረስ አንድ መፍትሄ እስከሚይዝ ድረስ በቃ በእናታችሁ ገብታችሁ አታንሱ። የሱን ስም ኮሜንትም አትጻፉ። ምን ያደርግላችኋል? ሰው እናቀሳሰር። ትናንትና ማለት ሰው እያቀሳሰረ በቴክስት ነው እዛ ደረጃ ያደረሽን። እንኳን ብዙ ባላየሁም ስራ ነበርኩኝ። ግን በቃ ኮሜንት አታድርጉ ከቻላችሁ። ካልቻላችሁ ደግሞ ገስት ያለውን አንቺ መቆጣጠር ትችላለሽ፣ ገስት የምታስገቢውን ማለት ነው። በቃ አታንሱ፣ በክፉ በደጉ የእሱን ስም አታንሱ። እሷ መጨረሻ ሲጠናቀቅ ያለውን ነገር አምጥተሽ ተናገሪ። ምክንያቱም በሚዲያ ነው አይደለ ይፋ የወጣ እንደተከሰትሽ። ስለዚህ መጨረሻውን መጠሽ ተናገሪ። የሚያስፈልግሽ እርዳታም ሆነ በሰላምም ተጠናቀቀ በቃ እንደዚህ ሁኛለሁ ብለሽ በቃ ተናገሪ። አያንሱ፣ በቃ አታንሱ በእናታችሁ ገስት እየገባችሁ ማለት ነው። እና አይዞሽ በቃ ያጋጥማል። አንድ ነገር ሲመጣ ለበጎ ነው፣ ታልፊዋለሽ። ግን ለእነዚህ ንፍጣሞች እኔ ምንም ስም የላቸውም እነዚህ ውራጆች፣ እነዚህ ጅኪያ፣ እነዚህ ንፍጣሞች ግን እነሱ ሰው ሁነው በአንቺ ላይ ለመፍረድ እነሱ ሰው ሁነው እንደኛ እኮ አልቦትንም እኮ አፈር አለበስንም ማለት እኛ ሚዲያ ልጆች አሳዳጊዎች ነን። ህይወታችን በቃ የአንዳንድ ሰው የሚዲያ ሰው አይደለም እንጂ እንውጣ ብንል እኮ ቪዲዮአቸውን ይዘን እኮ እንወጣለን አይደለም እንደ ሄሉዬ አለን አልሞትንም ለማለት ነው። እንደውም አንቺ ሃይማኖት አትነኪ፣ ብሔር አትነኪ፣ ታስቀዝፉኛላችሁ እያልሽኛ እናውቅሻለን። እንደ ስንቱ እኮ አለ ከአምላኩ ጋር ሳይቀር እንትን ያለ እና ስለዚህ እህታችን አታስቢ፣ በቃ አታንሽ። የሚያስፈልግሽ ነገር ሲኖር በስነ ስርዓቱ በቃ መጠሽ ሳትና ደጅ ምን ሳቲ በስርዓቱ እንደዚህ ነው ብለሽ የሚያስፈልግ ነገር ካለ መናገር። እሺ ሄሉዬ አብሽር ሞጣይ ያ እና በቃ በሞጣም ቄማት ያዥበት። እሺ እንደምታውቁ
እንግዲህ ምን አውቃለሁ ብቻ እሱን ታዩ በሱ ቂም አያዝም። እሺ ሄሉዬ አብሽር መቼ ተጣላን እንጂ። እሺ በቃ ቻው በሉና ደህና ዋይ። በቃ ሄሉ ያ ቴንኪው ሞጣ። አንድ ነገር ልናገርና ልወጣ በዚህ አጋጣሚ ማለት ነው። ግን ጋይስ እዚህ ጋር ያላችሁ ላይክ 1200 ምናምን ሰዎች አላችሁ። ላይክ ለምሳሌ ሄለን እዚህ ጋር ገስት ላይ አስገብታ ላይክ እንድታወሩ ስለፈቀደች ነው እንጂ የምታወሩት ሄለን ሙሉ ሰው ናት በራሷ። ላይክ ማድረግ የምትፈልገውን ነገር ታደርጋለች። ግን እስኪ ደግሞ ሰንበዲ ምን ይላል የሚለውን ነገር መስማት ፈልጋ ነው እንጂ ሶ ዳት ማች ላይክ ምክር የምትፈልግ አይነት ሴት አለች። ላይክ እኔ በተረዳሁት መጠን ማለት ነው። አሁን ዝም ብለሽ ትሰሚያለሽ፣ ሰንበዲ ይመጣል ያወራል ብላ 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 ትሰሚያለሽ። ላይክ የምትቀበየውን ነገር ትቀበያለሽ፣ የማትቀበየውን ላይክ ላንቺ አይነገርም። ግን ይሄ ራሱ ላይክ እዚህ ጋር ለሚመጡት ሰዎች ክብር ስላለሽ ነው። ላይክ ሰንበዲ ገስት ላይ መጥቶ የሚያወራው የሚመክሩሽ ምናምን እንጂ አንቺ የምትመክሪ ሴት አይደለሽም። ገባሽ አይደል? ጌታ ነው የምልሽ። እኔ ቲክታክ ገብቼ ስታወሪ ምናምን አንዳንዴ ላይክ እያወራሽ ሙዚቃ ትከፍቻለሽ ምናምን የሆነ የሚመች የሆነ ደስ የሚል ነገር አለው። ያ ነገር ደስ ይለኛል። ገና ስትገቢ ኢንቫይት ሲደርሰኝ ቀጥታ እገባለሁ። ምክንያቱም ሜምበር ስላልኩ ማለት ነው። እና ሶ አንዳንዴ ስንመክር እኛ የምንሆነውን ነገር ለሰዎች ብንመክር ጥሩ ነው። ሲቀጥል ደግሞ ሄሉሻ ላይክ ያው ዝም ብለሽ ያው ሙድ ለመያዝ ትሰሚያለሽ ምናምን እንጂ የምታደርጊውን ነገር ጠንቅቀሽ ታውቂያለሽ ባጭሩ ማለት ነው። ሶ ኤኒዌይስ የሪዝ ወሪዝ ይመችሽ፣ ደህና ደሪ፣ እወድሻለሁ፣ አከብርሻለሁ፣ ሰላምሽ ብዝት ይበል እና ብዙ ምክር ደግሞ አትስሚ። ጀስት ዱ ዋት ዩ ሃቭ ቱ ዱ የምታደርጊውን ስለምታውቂ እንደዛ ነገር ነው። እወርዳለሁ፣ ሌላ ሰው አስገቢ። እወድሻለሁ፣ አከብርሻለሁ እህቴ፣ ደህና ደሪ። ቴንክ ዩ ወንድማችን። ያ ሰላም ሄሌን ሊ ግቢ ልጅ የኔ እናት ሄሌ፣ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ስሬስ ከክፉ ነገር ፈጣሪ ይጠብቅሽ የኔ እናት። ትናንትና ማታ ግን ለመጀመሪያ ጊዜ ሶሻል ሚዲያ ሰው አይቼ ሳለቅስ ነው ወላሂ። እኔ ነኝ የማውቀው። ማታ አጋጣሚ ጠዋት ነበር ስራ የምገባውና ልክ አባያ እየተኮስኩኝ የሆነ ነገር እያዳመጥኩኝ ልክ ስትገቢ ይመጣልኛል ከላይና እያዳመጥኩኝ ልተኩስ ብዬ ወላሂ ነው የምልሽ አንድ ቀን አለበስኩትም አባያን። ልክ ስታለሺ መተኮሱን ያኔ ካውያውን እንደከፈትኩት እረስቸዋለሁ። ሙሉ ይዞታል አባያዬን ማለት ነው። ቀጠለው ሺት ቴንክ ዩ ሶ ወላሂ እንዴት እንደተንሰፈሰብኩ እኔ ነኝ የማውቀው። የኔ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ ሄሉዬ። ጀስት ራስሽን ታውቂያለሽ። አንቺ መጥፎ ሰው ሆነሽ አይደለም ግን ታወሪያለሽ። በቃ ስለምታወሪ የሰው ልጅ ደግሞ እዚህ ጋር ሶሻል ሚዲያ ላይ መተሽ የምታወሪውን ነው እንጂ የሆድሽን ሊያውቀው አይችልም። ገባሽ? እና በሚናገሩሽም የሆነ ነገር ጅጅ በሚያደርጉሽም አትፈረጅባቸው። አክቹዋሊ አንቺ እዚህ ጋር የምታወሪው ነው የሚታየው። የዋህነትሽን የሚያውቁት የሚረዱሽ ደግሞ ንጹህ መሆንሽን የሚለፈልፉ ሰዎች ብቻ ናቸው እንጂ ሌሎች መጥፎ ሰዎች አይደሉም። እና አንቺ ህይወት ላይ መጥቶ አሁን እንደዚህ ነው እንደዚህ ብሎ አስተያየት የሚሰጡ ሰዎች ለራሱ ከነሱ በላይ ቆሻሻ ነገር የሚተፋም ነገር የለም፣ መጥፎ ነገርም የሚሰራም ነገር የለም። አንቺ ጀስት እዚህ ጋር ለ20 ለ30 ደቂቃ ኦር ለ1 ሰዓት ያክል መተሽ ነው የምታወሪው እንጂ ሌላ ነገር የለብሽም። አሽቃበጥሽም አላሽቃበጥሽም ብትሉኝ እኔ በጣም ነው የምወዳት ሄለንን። እናቴ ትሙት ዓለም በሙሉ ቢጠላት እኔ ወዳታለሁኝ። በጣም ነው የምመሳሳልሽ የኔ እናት። እኔ ምንም አላልኩም፣ ምንም የማደርገውም ነገር ስላልነበረኝ አልቅሺ ፈጣሪ ከሷ ጋር አሁን ብዬ የተኛሁት ማለት ነው። ምንም አልልማ። የተጣላሹ ከትልቅ ሰው ጋር ነው። ተፈጣሪ ይመስገን ጭካኔ ሰው ላይ ምናምን አልጣለሽም። ገባሽ? ይሄ ለራሱ ላንቺ እንደ ትምህርት አይነት ነገር ነው። እዚህ ጋር ደግሞ መተሽ የሚያወሩ ሰዎች አንዳንድ የሚተፉትን ሰዎች ይሆን አንዳንዴ ትቶ ማለፍ አላዋቂም ሊያስብል ይችላል አይደለ? አንዳንዴ ብትባይ ኢትስ ኖርማል ነው ላንቺ። ጀስት አንቺ ህይወት ላይ ማንም ማተር የሚያደርገው አንቺ ትክክል መሆንሽንና አንቺ አደጋ ላይ አለመውደቅሽ ነው ላንቺ የሚጠቅመው። ማንም ስራ ወራ አይደለም የሚጠቅምሽ። ማንም እዚህ ጋር አያቅሽማ። ማናችንንም የምታውቂን እዚህ ጋር ብቻ ነው። ህይወትሽን የምትኖሪው ግን አንቺ ነሽ። የሚጠይቁሽን ጥያቄ የሚናገሩሽን የሆነ ስሜታዊ ስትሆኝ እራስሽን ገለል አድርጊው። ይህን ይበርቅ ቴንኪው እና ገለል ተወጥ። አንዳንዴ ትተሽ ማለፍ መቻል አለብሽ። አውሪ አላንቺ ቲክቶክ ኔቨር ኤቨር አትደምቅም። ሲጀመር አንቺ ከሶሻል ሚዲያ ከጠፋሽ ቲክቶክ ይዘጋ ብለን እኛ እናብዳለን። ይዘጋልን። ድሮ ሀቡ የሆነ ወሬ ስታመጣ ምናምን የመዳም ቅመሞች ስለ ባል ስለ ፍቅረኛ ሲያወሩ ሰዓትን እንገፋዋለን። ገባሽ? አሁን ነቅተዋል። እንደዛ ማያወሩም፣ ሰዓቱም አይመሽም። ግዴታ አንቺን ጠብቀን አንቺ ስትሳደቢ ስትራገጪ ምናምን ከአንቺ አይነቶች ጋር ተራገጪ። ግን የማይነኩ ሰዎች አትንኪ እንጂ እዚሽ ምድር ሀያል ፈጣሪ ብቻ ነው። የጊዜ ጉዳይ ነው እንጂ ሀያል ፈጣሪ ብቻ ነው የኔ እናት።
ስለዚህ በምትራመጅበት አቅጣጫዎች በሙሉ ፈጣሪ ይከተልሽ። እኔ በጣም ወድሻለሁ ሄሉዬ፣ በጣም አከብርሻለሁ የኔ እናት። ሺህ ዓመት ኖሪ። እኔ ወዳታለሁ፣ እናቴ ትሙት ወዳታለሁ። አስረግጬ ነው የምነግራችሁ። ማንንም አልወድም። ሶሻል ሚዲያ ላደንቅ፣ ለስራችሁ ላከብር እችላለሁ። ጀስት የምወደው ሰው አለ። ሄለን ግን ታሳዝነኛለችም ጅምር። የምታሳዝነኝም ንጹህ ስለሆነች ማውራቷን እንጂ የሚጎዳትን ነገር ኔቨር ኤቨር አታውቀውም። ጀስት በቃ ታወራለች። ለጫወታ ነው ያኔ። ሶሻል ሚዲያ ምን ትስራ? ትስገድ፣ መታ እዚህ ጋር ትጸልይ። ሶሻል ሚዲያ ማለት የወንጀል ቦታ ነው። ስለዚህ ተወናጅላ ትውጣ። በቃ ታዋት። አንዳንዴ ለቀቅ አርጉት አንዳንድ ሰውን እና ነፃነት ስጡን እንጂ ጋይስ። እንዴ ለምን ተከፈተ? ቲክቶክ ራሱ ምን ይበላል? እንደዛ ከሆነ የራሱ የሆነ ጥቅም ስላለው ነው እንጂ እኮ ስድበኞችን ያባረር ነበር ሶሻል ሚዲያ ለራሱ። እና አባታችን ደግሞ እንወድሃለን፣ እናከብረሃለን። የሀገራችንንም ሆነ የኛም ሆነ ክብር ነክና ሄሉዬን ይቅርታ አድርገህላት ወደ ሳቋ ተመልሳ ደስተኛ ሆና ከእሱ አይነቶቹ ጋር ትረጋገጥ። ከእሱ አይነቱ ጋር እንድትረጋገጥ ፍቃድ ስጣት እየተባሉ ነው። እንድትረጋጊ በቃ ልናገር ይፈቀድላት፣ አባታችን ይፈቀድላት። አንዳንዴ እንድንረጋገጥ ፍቃድ ይሰጡን። ሀሳብ ነው ባይዘወይ ጥሩ ሀሳብ ጋይስ አለን። አትስማሙ? እኔ ከሀገር ጋር አታነካኩኝ እንጂ አንዳንዴ በትርፍ ሰዓት ሄዱ ሀገር ትምራለን ያልኩ ሰው ነኝ። ስለዚህ ሁን ጋይስ ሁላችሁም ድንጋይ ወርዋሪ ነበር ማረጋችሁ። እኔ ሀገር ብመር ድንጋይ ወርዋሪ ነበር ማረጋችሁ። አንተ ደህና የሆነ እንደዚህ የሚሉብን ሰዎች ተሰበስቢልን ነበር። ባይዙ ለኛ ትወኝ ነበር። ሄዱ ግን ምንም አይደረግም። ከፈጣሪም ጋር ክስ የለም። ከበላይ ከሆኑ ሰዎች ጋር ክስ አትችይም። እና አንዳንዴ ችግር የለውም። እቺም ምድር ትተናት ልንሄድ ብዙም ባናሽቃብጥላት መልካም ነው። ትቀራለች። ገባሽ? ማንም ምን መልካም ስራውን አንቺም የተናገርሽውን አማርኛ ነው ይዘሽ የምትሻገሪው። የሰው የሰራውን ወንጀል ስለሆነ ይዞ የሚሄደው። ሁላችንም ነገ ዛሬ ተያየን፣ ነገ ምናልባት ላንተያየን እንችላለን። እኔ ካሁን ትናንትና ምን ሆንሽ ብዬ ነፍስሽ ወጥናት ያለችው። ሁሉም ሰው ይጸጸታል። አንቺ የሆነ ነገር ብትሆኝ ሁሉም ሰው ነው የሚጸጸተው። እዚህ ሶሻል ሚዲያ ደግሞ ሄዱ እናቴ ትሙት እኔ የምላለው ተፋፍሮን እንጂ ሁሉም ሰው ይወድሻል፣ እርግጠኛ ነኝ። ምክንያቱም ህዝቡ ወሬ በጣም ነው የሚወደው። ስትራገጭ ምናምን እዚህ ጋር እኮ ጻድቃን የምትጫወች አሁን እርግጠኛ ነኝ ከ50 ሰው በላይ አታገኝም። ሁሉም ትቶች ነው የሚወጣ። ስለምትራገጭ ነው አርፎች የሚቀመጠው እንጂ ትወዷታላችሁ ጋይስ። ፍቅር ስጧት፣ አትሳደቢ። ሄዱ ይበሏት። ልጅ ንፍጣለሁ ለምን ንፍጣን አሁን አንተ ቢባል ስድብ ነው፣ ከለር ነው፣ ጥቁር ነው። ለምሳሌ የሰው ልጅ ደንቆሮ ከሆነ የፈጣሪ ስጦታ ነው። አንተ ደንቆሮ ብትይው አሁን ይሄ ጄጅ ማድረግ ነው። የሆነ ንፍጣም ፎርም አለው አይደል? እኔ 10 ጊዜ ሶፍት ጠርጋለሁ። አይታችሁ ንፍጥ ኖርማል ነገር ነው። የሆነ በሽተኛ ሰው ብትናገሪው ነው እንጂ ጤነኛ ሰው አሁን ለምሳሌ አንቺ እንደዚህ ሆነ እንዶ ጋይሳ እንትናት ብሎ እንጂ እንደዚህ ብሎ የህግ መጽሐፍ ላይ አንቀጽ አለው እንደዚህ አይነት ስድቦች። ንፍጣ፣ ማጋሰስ፣ ልቃና በየትኛው አንቀጽ ነው የሚያስጠይቅ? አማርኛ አሁን አንቺ ደጋግመሽ እየበላሽ ካየሽ ሆዳም ብልሽ ለአንቺ ኖርማል ነው። አሁን ምንም ሲጀመር ካካበር ነው ምንም ነገር የሚከብደው። አቅላችሁ ለፏት ይችላል እንዴ ያለዛ ታሪክ እንትን ነው የምትሆነው። ይሄው ትከክ ነው የምትሆነው ከጀርባው ወክና ጋይስ። እስቲ የህግ ላይ ያላችሁ ሰዎች ህግ ላይ ሌሉ ስድቦችን ማስከሰሱትን ንገሩን። እሺ ይሄ የለም እስካሁን አላነበብንም በሉና አሳውቁ። ህግ ውስጥ ያላችሁ ሰዎች ሰው አሁን ካላወቀ ደደብ ይባላል። ለምሳሌ ካላወቀ ማለት ነው ማወቅ አለብህ ማለት ነው። ያ ሰው ኦኬ እኔ ደደብ ነኝ ብሎ ለማወቅ መጣር አለበት። ምክር ነው የስድብን ብቻም ሳይሆን ማለት ነው። ጅል ከተባለ ንቃ ማለት ነው። ሀብታም ጋር ታነካኳት። እንደው ቢያንስ ከ500 ፎሎወርስ በታች ያሉ ሰዎች ጋር አነካኳት። እሺ ጋይስ የሆነ የሚለፈልፉ ሰዎች ጋር መታችሁ ኮሜንት። እኛ እኮ ነን የምናሳስትሽ ማሪ፣ ግን ባይዘው ትክክል እንልሻለን። እርገጩ። አሁን እዚህ ጋር ሌላ ሰው እያወራሽ እርገጩ ይሉሻል፣ ስደቢው እንትናን ይሉሻል። እንደዚህ አይደለም የሚባለው ጋይስ። እኛ ገደል ነው የምንሰጠው። ትክክል እያነከታችሁ ይሄን የሀብታም ክስ ስታያት ብሩን ወደዳችሁት ወይስ ብር ራሱ ደበራችሁ? እኔ እናቴ ትሙት በህይወቴ ሀብታም መሆን ተመኝቼ አላውቅም ነበር፣ ግን አሁን ነው የተመኘሁት። ሄዱ ወላሂ ነው መብትሽ እንዲያስከብር ነው እንዲከስልሽ እየዞር ኧረ ብር መቼው ወላሂ መቼው ያኔ አንቺ ያልሽው ነገር በጣም
ከስህተትም በላይ በጣም ስህተት ነው። አይ ነው በጣም የሚያስጠላ ነገር ነው። ይደብራል። ገባሽ? አይባልምም። ነገር ግን አንቺ ደግሞ እኔ አልኩኝ አልሽኝ አንቺ ነሽ አለ እንደ ያልሽኝ ነው እንጂ አልኩት ምን እኔ የኔ ሐሳብ እኮ አይደለም እኮ አንቺ አልሽኝ አልሽ አንዳ ያወራና አይሙን ላይ አይመጣልኝም እንጂ ሳይነገር እኮ ተነግረሽ አንቺ አልሹ እንጂ ያንን ቃላት አንዳንዴ እኮ የሆነ ከሳሽና ተከሳሽ እኮ ጸቡን እያወቁት የሚንገላተው መሀል ላይ ተራክተን እየጠበቁ ነው። ኦኬ ያኪን ትቀድማለች ባይዘው አሁን አይነት በዚህ ዙሪያ ማብራሪያ ይሰጥበት አይሰጥበት ማብራሪያ ቅድም ማብራሪያ ሞጣዬ ምን አለች? የገባችሁ የእሳቸውን ስም አትጥሩ አለች። ሞጣዬ ስላለች ሳይሆን ገስት ላይ የገቡ የሚያወሩትን ሰዎች በጣም ክሬዲት ሰጣቸዋል። ምክንያቱም ትርጉሙ ገብቷቸው በመንገድ ማውራት እንዳለባቸው እንኳን ለራሳቸው ይጠነቀቃሉ። የሚጠነቀቁት ለኔ ማለት ለምን እዚህ ገስት ላይ ለሚወራ ነገር ተጠያቂ እንደምሆን በጣም ገብቷቸው ያንን እየኖሩት ነው ያሉትና አይ ሃቭ ክሬዲት ያው እሺ እንደ ወሬ ቃልቃላነታችን ኃላፊነት መወጣት የሚከብዳችሁ ሰዎች እንዳልሆናችሁ ነው ገስት ላይ የምትገቡትን ሰዎች እያዩ ያሉት። ይሄ ነገር ከተነሳ ጊዜ ጀምሮ ማለት ነው እንኳን ከዚህ አልፎ ሄዶ ፔጃችን ከፍተው እንኳን ሲያወሩ ስም እንኳን አይጠሩ። እሺ እና ጎበዞች ላያስፈልግም። አንድ ጥፋተኛ ከተባለ እንደውም ከኔ የበለጠ ጉዳዩን እናንተ ናችሁ በሲሪየስ የያዛችሁት ነው። አትተቀብኝላ አንዳንዴ ያመል ያማ እንደዚህ አንቺ እንደዚህ ምናምን እኛ ምን አንቺን እሳት ውስጥ ነው የምንከትሽ እንጂ ምንም የምናደርግልሽ ነገር የለም። ገባሽ? የስ ስንወርድ የራሳችንን ህይወት ነው የምንኖረው። እዚህ ጋር መተንገን ትክክል ብሎ የሚል ሰው ያቺ ጎፈንድሚ አልከፍትም። እኔም ሰፖርት ማድረግ ከፈለጋችሁ በጊፍት ሰፖርት አድርጉት እንጂ ጎፈንድሚ ምናምን አንከፍትም። ለጠበቃም አልይዝም። እውነቱን ልንገራችሁ አልይዝም። ምክንያቱም ምንም ማምጣት ለማልችለው ነገር ዝም ብዬ የምሟሟትና መዋጭር አይደለም ጀስት እና ቀጥሉ በስ እጃችንን ሰብስበው ጋይስ ኮሜንታተሮች የሆነ ክፉልን ጥፍ ልንጽፍ ካልን ወጣ እንበል። በቃ ላለመናገር ጀስት በቃ አያስፈልግም።